ያው አብርሃምን ሩታንም አስታርቀን እሷንም ነፂንም ይቅርታውን ተቀብላ ወደ ቤታችን እንገባለን። አሁን ተነሽ እንሂድ። አብርሃም ሩታን ይቅርታ ሊጠይቅ ነው። ወደ አብርሃም ይዤሽ ልሂድ። ደግሞ ነፃነትን አስከፍቻታለሁ፣ በድያታለሁ፣ ነፃነትን ይቅርታ መጠየቅ አለብኝ ብሏል። ስለዚህ ይቅርታሽን ተቀብለሽ በቃ አብርሃም አንቺን ይቅርታ እንደሚጠይቅ ነው ሲያወራ የነበረው። ስለዚህ አንቺ ደግሞ እሱን ማስከፋት የለብሽም። በጣም ደስ ብሎኛል አብርሽ ይሄንን ነገር ችግሮችን ሶልቭ በማድረግ አብርሃም አሁን ይቅርታ የሚጠይቀኝ እና ታዲያ ስለዚህ ወደ እሱ ጋር እንሂድ። እሱ ጋር ያለውን ነገር ሶልቭ አድርገን ወደ ቤታችን እንምጣ። ምን ሩታን ይቅርታ ሊጠይቃት ነው። ከዛ አብርሃም ለኔም ይቅርታ ሊጠይቀኝ ነው። እኔ ሩታን ይቅርታ ሊጠይቅ ነው። በጣም የሚያስደስት ነገር ነው። በቃ ከሩታ ጋር አንድ ላይ እንደሚሆኑ ይሄንን ነገር የመመለስ ግን ግዴታ የለብኝም። ይኸውልሽ ከፈለኩኝ ብቻ ነው የምናገረው። ሰምኛለሽ? አሁን አብርሃም እና ሩታ ደግሞ እንደሚታረቁ አብርሃም እኔን ይቅርታ ሊጠይቀኝ ነው። ሰላም ሰላም፣ ውድ የነፂ ቤተሰቦች እንደምን ሰንብታችኋል? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑ የተፈጠረውን ነገር እያያችሁ ነው። ያው እኔም ሰሞኑ ጠፍቻለሁ። የጠፋሁበት ምክንያት አልነበርኩም። ስራ ወደ ሌላ ቦታ ሄጄ ነበረ። በሄድኩበት ሰዓት ብዙ ነገሮች ተፈጥረው ነው የጠበቁኝ። ብዙ በቃ የሚደብር ነገሮች የተፈጠሩት። ነፂም መቅደስም እኔ እንደዚህ ማድረግ አለባቸው ብዬ አላስብም ነበረ። ግን ያው አንዴ ሆኗል። የሰው ልጅ ይሳሳታል። ከስህተቱ ደግሞ መታረም እንዳለበት ነው ማምነው። የሆነ ነገር ስናጠፋ ከስህተታችን ታርመን እንትን ማለት አለብን። ያው ነፃነትን የሆነ ነገር ለማለት እፈልጋለሁ። እሷንም መቅዲንም ብናገር ደስ ይለኛል። ከዚህ በፊት ደግሞ መቅደስ ያደረገችውን ነገር ታውቃላችሁ። መቅደስ ያንን ነገር ስታደርግ ያው ነፃነትም በበኩሏ የሆነ ነገር ለማድረግ እየተሯሯጠች ነበረ። ግን እኔ የመልስ ምት ጥሩ ነው ብዬ አላስብም። ፋሚሊዎቼ በቃ አላረለ ያለውን ነገር ችግር ተነጋግሮ ሶልቭ ማድረግ እየተቻለ ለምን በሌላ ነገር ሌላ ቂም ለምን ይወልዳል? ሰዎቼ ሁላችሁም ታውቃላችሁ። ያው ከዚህ ሰሞን ላይ ያወሩት ነገር አለ ስለ ኖቤል አብርሃም እና ሩታ ደግሞ እንደሚታረቁ ነው እኔ ሰማሁት። እና ደግሞ መሆኑም የማይቀር ነገር ነው። ተለያይተው እንዲቀሩ አልፈልግም። ለምን እኔ እህቴ ስላፈቀረችው ብቻ ለእህቴ ማድላት የለብኝም። የነሱም ኑሮ ነው፣ የሩታም ህይወት ነው። እሷ ደግሞ በቃ ሌላ ሰው ፈልጋ ከሌላ ሰው ጋር ብትሆን ደስ ይለኛል። የሩታ ህይወት ደግሞ ሲመሰቃቀል ማየት አልፈልግም እኔ በበኩሌ ማለት ነው። እና ፋሚሊዎቼ ዛሬ ነፃነትን ደውዬላታለሁ ያልኳችሁ አንደኛ ነገር ይሄንን ነገር ለማውራት ነው። ይሄንን ነገር አውርቻት የሆነ ነገሮችን ችግሮችን ለመፍታት ነው። ይሄንን ነገር አውርቻት ያለውን ችግር ፈታን ከዚህ በኋላ እሷም በእነ አብርሃም ህይወት እንዳትገባ በሩታም ህይወት እንዳትገባ ነው ያሰብኩት። ከዛ በተረፈ ደግሞ መቅደስም ይሄንን ነገር ማድረግ እንደሌለባት ነው በቃ አላረለ ይሄንን ነገር አስቤ ምናምን ነው የመጣሁት። ሰሞኑ በጣም የሚያስጠላ ነገሮች ነው የተፈጠረው። መቅደስ የሆነ ነገር ፋይል አለኝ ብላ እንደዚህ መጀመሪያ የት ሄዳ ነበረ? መጀመሪያ ይሄንን ነገር ማድረግ ትችል ነበረ። መጀመሪያ ላይ ማን ያዛት? ማውጣት ትችል ነበረ። ኤርሜላና አብርሃም አንድ ላይ ሳይሆኑ በፊት ይሄንን ነገር ብታወጣው ለሁለታቸው የሚጠቅማቸው ነበረ። ወይ ለነፃነት ይጠቅማታል ወይ ለሩታ ይጠቅማታል። ከሁለት አንዳቸው ማለት ነው። ሰንበዲ እኔ አሁን ነፃነትን እየደገፍኩ አይደለም የማወራው፣ ግን መሆን የሌለበት ነገር ነው። ከዚህ በኋላ ፋይል አወጣለሁ፣ ከዚህ በኋላ የሆነ ነገር አደርጋለሁ ማለት እኔ እንጃ እንደኔ ተገቢ አይደለም ብዬ ነው ማስበው። እና መቅደስ በቃ አላረለ ሰው አርፎ ሊቀመጥ እየሰጠች አይደለም። ሰው እንዳይቀመጥ ሰው ተረጋግቶ ሐሳቡን ሰብስቦ እንዳይቀመጥ የማታመጣው ነገሮች የለም። እኔ ወሬውንም ከየት እንደምታመጣው አላውቅም። የት እየዞረች እያመጣች ይሁን አላውቅም። ታመጣለች፣ ነፃነት ትነግራታለች፣ ነፃነት ታብዳለች። ታውቃላችሁ እየተፈጠረ ያለውን ነገር እኔ ድጋሚ ማብራራት ሁላ አይጠበቅብኝም። ያንን ነገር ላደረጉት ነገር ድጋሚ አሁን እንደዚህ ነው ማለት ራሱ አይጠበቅብኝም። በቃ መቅደስ ጥሩ ስራ እየሰራች አይደለም። መቅደስ ደግሞ ከህይወታችን ራቂ። በቃ ዋንኛ ነገር የምነግርሽ ከሁላቸውም ሰዎች ህይወት ራቂ። አንቺም የራስሽን ኑሮ ኑሪ። ስለ ልጅሽ አስቢ። ስለሌላ ነገር ስለ ስራ ስለምናምን ነገሮች አስቢ። በቃ ከዚህ በኋላ ይሄን አይነት ነገር እኔ ተገቢ ነው ብዬ አላስብም። እና የምታደርጊው ነገር መቅደስ በጣም አስነዋሪ ነገር ነው። በጣም
እና ደግሞ ያው ነፂ እንደውዬላታለሁ። ነፂ እስካሁን ለምን እንደቆየችን ብቻ አልገባኝም። ከዚህ በፊት መቅደስ ያነሳችውን ነገር ሰምታችኋል። ስለ ኖቤል መቅደስ አውርታለች። ይህንን ነገር ደግሞ ያው ከነፂ ማፍ ሰምቼዋለሁ። ይህ እንደምታውቀው ምን እንደሆነ ግንኙነታችን፣ አንደኛ ነገር እሱን ለመጠየቅ ነው። ሁለተኛ ነገር ደግሞ በቃ እኔ አሁን ላይ እያደረገ ያለው ነገር አብርሃም በጣም ደስ ብሎኛል። በቃ ደስ ያለኝ ነገር ነው። ከአንድም ሁለት ሶስት ሰው ሲያወራ ነው ይሄንን ነገር የሰማሁት። ይሄንን ነገር ደግሞ በመስማቴ በጣም ደስተኛ ነኝ። ይሄ ደግሞ ምንድነው አትሉኝም? ይሄ ደግሞ አንደኛ ሩታን ይቅርታ ሊጠይቅ ነው። በጣም የሚያስደስት ነገር ነው። በቃ ከሩታ ጋር አንድ ላይ እንደሚሆኑ በቃ ይሄ ደስ የሚል ዜና ነው። ሁለተኛ ደግሞ እህቴንም ይቅርታ ሊጠይቅ ነው። ነፂንም ይቅርታ ጠይቆ ያለውን ነገር ሶልቭ አድርጎ ከዚህ በኋላ ኑሮውን ሊመራ ስለሆነ በጣም ደስተኛ ነኝ። በዚህ መሃል ደግሞ ሳልናገረው ማለፍ የማልፈልገው ነገር አለ። ኤርሜላ ከዚህ በኋላ ዳርያሽ በቃ ወደ ዳር ውጭ። ከዚህ በኋላ ትዳር ያለውን ሰው ባታማግጪ በጣም ደስ ይለኛል። ዳርሽን ጥግሽን ይዘሽ የሚከሰተውን ነገር ብታይ ደስ ይለኛል። በቃ ሁለቶቹ አንድ ላይ ኑሩ። የኔ እህት አርፋ ትቀመጥ። በቃ አንድ ጊዜ አብርሃም ወልዷል፣ ከብዷል፣ ትዳር ይዟል፣ ኑሮውን ይኖር። አንቺም በቃ አርፈሽ ኑሪ። የራስሽን ኑሮ ራስሽ ይዘሽ ኑሪ። በቃ ምንም አያስፈልግም። እና ደግሞ በቃ ደስ ብሎኛል አብርሃም ይህንን ነገር ስላደረክ። የእውነቴን ነው። እኔ ተለያይታችሁ የምትቀሩ መስሎኝ ነበረ። በቃ ሩታም አንተም ትለያያላችሁ ብዬ ነበር ያሰብኩት። በቃ ግን በጣም ደስ ብሎኛል አብርሽ ይህንን ነገር ችግሮችን ሶልቭ በማድረግ እንደገና ደግሞ ይቅርታ ይገባዋል ላልከው ሰው ይቅርታ ጠይቃለሁ ስላልክ በጣም ደስተኛ ነኝ። እና በዚህ መሃል ላይ ኤርሜላ አደራሽን በቃ ከነሱ ህይወት ውጪ። የእውነቴን ነው። በቃ ከነሱ ህይወት ውጪ። በቃ የራስሽን ኑሮ ኑሪ። በእናትሽ ሰውን አትበጥብጪ። የሰው ትዳር አትበጥብጪ። ለራስሽ አያስጠላሽም እንዴ? ይሄ ሁሉ ነገር ተፈጠረ፣ ይሄ ሁሉ ነገር አደረግሽ። አብርሃምና ሩታ ተራራቁ። አንቺና አብርሃም አንድ ላይ ሆንሽ። ምን ተጠቀምሽ? ምንም አልተጠቀምሽም። ስለዚህ በቃ አንቺ ከሰው ህይወት ውጪ። ከሰው ህይወት ላይ ውጪ በእናትሽ። እና ቤተሰቦቼ ነፂ እየመጣች ነው። በኋላ ላለው ማለት ነው። ስለ መቅደስ ህይወት ምንም አያገባኝም። በቃ መቅደስ ከህይወታችን ውጪ። ቤተሰቦቼ ይቅርታ ይህንን በመናገሬ ያው እኔ ጠቃሚ ነገር ነው ብዬ ነው ይህንን ነገር ያደረኩት። ግን በቃ መቅደስ ከህይወታችን ውጪ። ነፂም እየመጣች ነው። ፋሚሊዎቼ እሷን እንጠብቃት። ያለውን ነገር አብረን እስኪ እንነጋገራለን። እናንተም መስማት ስላለባችሁ ነው ወደ እናንተ የመጣሁት። እና ፋሚሊዎቼ እንዴት ነሽ? ደህና ነሽ? ሰላም ነው? ቤተሰቦቻችንን ሰላም በይልኝ። ሰላም፣ እንዴት ናችሁ? ድና የተከበራችሁ የኔ ውድ ቤተሰቦች፣ ተደጋጋሚ ስልክ ስሞክርልሽ አታነሺም። ምን እንደሆነ እኔ እንጃ። እኔ በስንተኛው በአምስተኛው ምናምን ነው ያነሳሽልኝ ሁላ እኮ። አይ ማለት አልተመቸኝም ነበር። ችግር አለ? የተፈጠረ ነገር አለ? የተፈጠረ ችግር የለም። ያው ችግር ይጠፋል ብለሻል እኮ ምንድነው ንገረኝ። እሺ እሱማ ልነግርሽ ነው። ተረጋጊ። አይ ማለት ስጠራኝ በጣም አስጨንቀህ ምናምን የጠራኸኝ። ሲቀጥል ደግሞ የሆነ ነገርሽ ነገር አለ ምናምን ስትለኝ የሆነ ነገር ነበር የጠበቅኩት። አሁን ደግሞ የምታወራኝ ሌላ ነገር ነው ማለት። ስልክ አላነሳውኝም። ስልክ አነሳው ደግሞ ስላልተመቸኝ ነው። ከዛ በተመቸኝ ሰዓት ደግሞ ስልክ አንስቼልሃለሁ አይደል? አዎ ስትመጪ ግን ሰላምታሽን ቀዝቅዟል። ያው 15 ቀን ነው ምናምን ከዚህ አካባቢ እንደሌለው ታውቂያለሽ፣ እንዳልነበርኩኝ ታውቂያለሽ። እኔና አንቺ አሁን ዛሬ መገናኘታችን ነው አይደለ? ጸጋዬ ለምንድን ነው ሌላ ነገር የምታወራው? አንተ ያለበት ሁኔታ እኮ ታውቃለህ አይደል? አታውቅም? አውቃለሁ። ያ ደግሞ ሰላምታ ይቀንሳል እንዴ? ምንም የሚያናገር ነገር አይደለም። እኔ አንተ ሰላም አልኩ በስርዓት አላልኩም። ምንም የሚፈጠርም ነገር የለም። በደንብ ሰላም ስላልኩ ምንም የማመጣውም ነገር የለም። ምንም የምለውጠውም ነገር የለም። ምን ማለት ነው? አይ ያ የሆነ የሚያነጋግር ጉዳይም አይደለም። አሁን እናንተ የሚያጨቃጭቅም ጉዳይ አይደለም። እሺ እንደዛ ነው። ለነገሩ ከራስሽ ጋር አይደለሽም። ከራስሽ ጋር ምናምን ሳይሆን በጣም ተናንጄ ነው እያወራክ ያለሁት። ምክንያቱም ደውለህ ስጠራኝ በጣም አስጨንቀኸኝ ምናምን ነው። እዚህ ጋር ስመጣ ትሳሳቃለህ። ኧረ ምን ኖርማል ነው። እንዴት ተጨንቄ እንደመጣሁ ምናምን ታውቃለህ። እሺ ለምጠይቅሽ ጥያቄዎች ያው ለመልሶቹ ትዘጋጅበታለሽ። ዋነኛ ጥያቄ ከኖቤል ጋር ምን እንዳለሽ
ማለት ድጋሚ ለምን ሰሞኑ የተፈጠሩት ነገሮች አታውራ። በቃ ከዚህ በኋላ እንድታወራ አልፈልግም። ምንም የሚያስቅ ነገር አልተናገርኩኝም። ከኖቤል ጋር አንተ ለምን እንደምጠይቀኝ ለጠይቀኝ ሰው እኮ መልስ ሰጠውኝ አይደል? እንዴት አልጠይቅሽም? ለምን እንደምጠይቀኝ አንተ ምን አለኝ? አታውቅም አንተ ስለኔ አይደለም ስለኔ የማታውቀው ነገር አለ? ሁሉን ነገር አውቃለሁ፣ ግን ማለት ነው በዚህ 15 ቀን ውስጥ የተፈጠረ ነገሮች አሉ። ምንም የተፈጠረ ነገር የለም ማለት እኔ እንደዚህ ብለህ መጠየቅ አትችልም ሲጀመር አንተ። ምክንያቱም ሁሉም ነገር እያየክ ነው። ካላየህም ደግሞ አንተ የምጠይቅበትን መንገድ አግባብ አይደለም። ሲቀጥል ማንም ባለጌ ሰው ማንም ምን ነግርሽን ስሚኝ አንድ ጊዜ እንደዚህ ከኖቤል ጋር እንደዚህ ስላለ አንተ መተህ መጠየቅ አትችልም። ይኸውልሽ ነፂ፣ አንደኛ ነገር ማለት ነው የሆነ ጥያቄ ስጠይቅሽ ማለት ነው ይሄ ተነስተሽ እምቡር የምትይው ነገር ታቆማለሽ። በመጀመሪያ ነገር ለምጠይቅሽ ጥያቄ መልስ ነው አንተ ለምጠይቀው ጥያቄ ማለት ነው አስተውለህ መጠየቅ አለብህ። እየጠየቅኩሽ እኮ ነው ነገር እንደዚህ ብላት ነፃነትን ይጎዳታል ወይስ ትከፋለች ምናምን ብለህ አስተውለህ ጠይቅ። አሁን ይሄ ጥያቄ ምን ሆኖ የሚያስቆጣው? ለምን ነው የሚያስቆጣኝ? እንዴት ነው የሚያስቆጣው? እንዴት አያስቆጣኝም? አንተ ማታውቀው ነገር የለም ማስለኝ። ይሄን ነገር ጠየቅከኝ ማለት እኮ አንተ ማታውቀው ነገር ወይም እኔ ካንተ የደበኩት ነገር አለ ማለት ነው። እሺ ከኖቤል ጋር ማለት ነው በተዘዋዋሪ መንገድ እየተገናኛችሁ ነው። ይሄ ነገር ምንድን ነው? እሺ ይሄንን ራሱ ካንተ አፍ በመስማቴ ማለት ነው በጣም ነው እየተናደድኩ ያለሁት። እውነታውን ነው ይበለኝ፣ ችግር የለውም መቅደስ በለኝ፣ ሌላ ሰው ይበለኝ። አንተ ለምን እንደዚህ መቅደስ ወይ እውነታ ሊኖራት ይችላል ነው እኮ እውነታ ካላት ሂድ ከሷ ጋር በቃ አልፈልግም። ለምን ጠረኛለህ? እኔ ይሄ ነው መልስሽ? ለኔ ይሄ ነው መልስሽ? በቃ ይሄንን ነው መልክ። እኔ ከዚህ በላይ የምታገስበትም አቅም የለኝም። ሲቀጥል ደግሞ ሁላችሁም እየመጣችሁ ሌላ ነገር ነው የምታወራው። ፋሚሊዎች ይኸውላችሁ እኔ ይሄ የምታወራው ነገር ማለት ነው ምንም እየገባኝ ነው። አንድ ነገር ስትጠይቃት ትቆጣለች ደርሳ ማለት ነው። ያ እውነታ ላይ እንዳይደረስባት ሲባል ትቆጣለች። ይሄ ደግሞ መሆን የሌለበት ነገር ነው። ችግር ካለ ተነጋግረን እንፈታለን ነው አይደለ? ከዚህ በፊት ተነጋግረን ሄደናል። እኔ ብቆጣም እኮ ማለት ነው እውነት አለኝ። ምክንያቱም አንተ የሆነ ነገር እውነቱን ንገሪኝና ማለት ነው ስተተኛ ከሆንኩ ማለት ነው ስተተኛ የተደበቀ ነገር እንዳለ ነው እኔ እየተረዳሁ ያለው። ትሰማኛለህ? አንድ ነገር ትሰሚኛለሽ ነፃነት? እኔ መስማት አልችልም። በቃ አልሰማም ከዚህ በኋላ። የምጠይቀኝ ስለ ኖቤል ከሆነ ኦኬ በቃ ስለ ኖቤል ያለው ነገር ታውቃለህ። መናገር እኔ ምንም አውቀው ነገር የለም። ለኔ እኮ አዲስ ነው። ወይ አንተ መቅደስ ነግንታ ጠይቃት ምናምን ስላለች አይደለም እኔ የምጠይቀኝ። ከመቅደስ ጋር የሆነ ስነግርሽ ማለት ነው አልተገናኘንም። እሱን ላምን አልችልም። እንዴት ነው የማታምኚኝ? እኮ ከሷ ጋር ካልተገናኘው ወይ የሆነ ሰው ጠይቃት ካላለ አንተ እንደዚህ ጠይቀኝ ስለሆነ እየለቀቃችሁ እኮ ነው እንዴ? እኮ ስለዚህ ለምጠይቅሽ ጥያቄዎች ይሄ ነገር ጸጌ እንደዚህ ስህተት ነው ብሎ ማስረዳት ይቻላል ወይስ መቆጣት ይሻላል? ፋሚሊዎቼ የምታውቀው ነገር ደግመህ ስጠይቀኝ መቆጣት ነው። እሺ ምንድነው እኔ የማውቀው? ምክንያቱም እኔ አንተን ባስረዳህም አይገባህም። አሁን ከኖቤል ጋር መገናኘትሽ እኔ አውቃለሁ። እሱን ተወው በቃ እሱን ነገር ተወው ጸጌ ተው አልኩህ አይደል እንዴ? ስለዚህ የምጠይቀኝ ከሆነ ጠየቅኛ በቃ ልሂድ። ጨረስክ? አልጨረስኩም እኮ በቃ የምጠይቀኝ ገና ብዙ ጥያቄ አለኝ። ለምጠይቅሽ ጥያቄ መልስ እንድታዘጋጅልኝ እፈልጋለሁ። እኔ አንተ ለምጠይቀኝ ጥያቄ ሲጀመር ለሁሉም ጥያቄዎች መልስ መስጠት አልችልም። ይሻላል? አዎ መስጠት አልችልም። በቃ መልስ ሁላችሁም እየመጣችሁ የሆነ ነገር እያመጣችሁ አትጠይቁኝ። ገባክ? እኔ ያለሁበት ነገር ይበቃኛል። ፋሚሊዎች የእውነት ግራ እያጋባችኝ ነው። ምን እንደማረጋት ምን እንደምላት ራሱ ግራ እየገባኝ ያለሁት። አንድ ሰው በተደጋጋሚ ካገኘኸው ምን የሆነ ነገር ሲኖርሽ ነው እንጂ ዝም ብለሽ እንዴት ከመሬት ተነስተሽ ታገኘዋለሽ? እሺ ጨረስኩ ወይስ አልጨረስክም? አልጨረስኩም እያልኩሽ ነው እኮ ጠይቀኝ። ለዚህ ነገር መልስ ስጪኝ ነው ነገር። እሺ አይመለከታችሁም፣ አልናገርም ስለዚህ ነገር። የመናገርም ግዴታ የለብኝማ። እንደዚህ አድርገሻል ብለህ የምታስብ ከሆነ በቃ አስብ በራስህ መንገድ። በቃ እሺ ነፃነት አፍሽን ዝጊ። አሁን ከዚህ በኋላ እኔ አፌን አልዘጋም። ለምዝም ማለት ነው። አሁንም ደግሞ ድጋሚ ለምጠይቅሽ ጥያቄ ደግሞ አሁንም ለዚህ መልስ የለኝም እኮ መመለስ ያለብኝን ጥያቄ ሁሉ አሁን ይሄ እንትን መልስም ማለት ነው። ስለዚህ ይሄንን ነገር የመመለስ ግን ግዴታ የለብኝም። ከፈለኩኝ ብቻ ነው የምናገረው። ሰምኛለሽ? አሁን ለምጠይቅሽ ጥያቄ ማለት ነው ማስጠንቀቂያ ነው እንጂ ማለት ነው መልስ እንድትሰጪኝ አልፈልግም። ከዚህ በኋላ ማለት ነው አብርሃምን ማሰብም ማግኘትም የለብሽም። ዋነኛ ጥያቄ ከዚህ በኋላ የሩታ ትዳር እንዲበተን አልፈልግም እኔ በበኩሌ ማለት ነው። እሺ ታቆሚያለሽ? አይደለም ምን ማለት ነው በሌላ አማርኛ እኔ በትነሻል እያልኩሽ አይደለም። ከዚህ በኋላ ላለው ማለት ነው አብርሃም የሩታን ይቅርታ ሊጠይቅ ነው እንዲቆርጥልሽ ነው አሁን ይሄንን ነገር የምነግርሽ፣ ሌላ ነገር አይደለም። ማቆም ያለብሽ ቦታ ታቆሚያለሽ። ሌላ ህይወት መጀመር አለብሽ። እሺ ሁለተኛ ነገር አብርሃም ሩታን እጠይቃለሁ ብሏል። ሁለተኛው ደግሞ ነፃነትን አስከፍቻታለሁ፣ በድያታለሁ፣ ነፃነትን ይቅርታ መጠየቅ አለብኝ ብሏል። ስለዚህ ይቅርታሽን ተቀብለሽ ከዚህ በኋላ አብርሃምን ማሰብም ማለምም አያስፈልግም።
ተግባብተናል ይመስለኛል። ይሄ አይደለም ይሄን ልነግረኝ የጠራኸኝ አንድ ይሄንን ነው። ሁለተኛ ደግሞ ሩታን ይቅርታ ሊጠይቃት ነው። ከዛ አብርሃም ለኔም ይቅርታ ሊጠይቀኝ ነው። እኔ እኮ ደስ ይለኛል አብርሃምና ሩታ ታርቀው እኮ አንድ ላይ ቢሆኑ በጣም ነው ደስ የሚለኝ። እኔ እሺ ለምን ነው እንደ አዲስ ድጋሚ ከኋላ ተነስቼ እንዳወራ የምትፈልገው? ምንድነው የምታወሪው እኮ ታዲያ እሱ ነገር እኔ ማስደስተኝ ነው። ከዚህ በኋላ ማለት ነው የራስሽን ኑሮ መኖር አለብሽ። ከዚህ በኋላ የራስሽን ኑሮ ኑሪ። የሰው ሕይወት አትበጥብጪ ማለት ምን ማለት ነው? ከዚህ በፊት የሰው ሕይወት እንደበጠበጥኩ ምናምን አንተም ተረተክ እያወራክ እንደሱ እያልኩሽ አይደለም። ነፃነት ለምንድን ነው ነገራቶችን ዙሪያ ጠምጥም እንደዛ እኮ ነው አነጋገር እንደዛ እኮ ነው ማለት ነው እየተናገርኩሽ ያለሁት። የአንቺ ሕይወት መበላሸት የለበትም። እሱን እየጠበቅሽ እሱን እያሰብሽ ሕይወትሽን ማጨለም የለብሽም ነው። ይሄ ደግሞ ሌላ ዙሪያ ጥምጥም የሚያስኬድ ከሆነ እንደፈለግሽ መሄድ ትችያለሽ። እንደፈለግሽ ማለት ነው። በቃ አብርሃም አንቺን ይቅርታ እንደሚጠይቅ ነው ሲያወራ የነበረው። ስለዚህ አንቺ ደግሞ እሱን ማስከፋት የለብሽም። በቃ ሩታም የራሷን ኑሮ ትኑር። ከዚህ በኋላ ላለው ነገር አንቺ በቃ ወደ ራስሽ ህይወት ተመለሽ። የራስሽን ኑሮ ኑሪ። ሌላ ነገር የለውም። ይሄ ዙሪያ ጥምጥም እየዞርሽ እንደዚህ የምታወሪውን ነገር ማቆም አለብሽ። ሌላ ጥያቄ የጠየቅኩሽ ጥያቄ አለ። ስለ ኖቤል ነው። ስለ ኖቤል አድበሰበሽው ተይው። ስለ አብርሃም ብቻ በቃ በስርዓት እኮ እኔን ማውራት ትችል ነበር አይደል? አንተ የሆነ ሰው ስላወራ መተክ እዚህ ጋር እንደዚህ ስለ ኖቤል ንገሪኝ። ከዛ አሁንም የሆነ ነገር ከተባለ እሱን ሰምተህ መተህ እንደዚህ ማድረግ ተገቢ አይደለም። እኔ እኮ አሁን ይኸውልሽ ስለ ሰው ሰምቼ አይደለም የለቀቃችሁት ቪዲዮ አይቼ ነው። እኔ አልነበርኩም። ባልነበርኩበት ሰዓት ውስጥ ብዙ ነገር ተፈጥሮ ጠበቀኝ። እሺ በቃ አሁን እሺ ምንድነው ምን አድርጊ ነው የምትለኝ? አብርሃም እኔን ይቅርታ ልጠይቅኝ ነው። ደስ ይለኛል እኮ እኔ ደስ ይለኛል። ማንም ሰው ከስተቱ ሲማር ከጥፋቱ ተምሮ ምናምን ይቅርታ እኮ ትልቅነት ነው አይደለ? ይቅርታ መጠየቅ ስለዚህ አብርሃም እኔን ይቅርታ የሚጠይቀኝ ከሆነ ሩታን ይቅርታ ጠይቆ ከሩታ ጋር የሚሆን ከሆነ ደስ ነው የሚለኝ። ከዚህ በኋላ ምንም አታርጊ፣ ምንም አይነት ነገር አትጠይቂ። እኔ ስጀምር እስከዛሬ እያደረኩት የነበረው ነገር ከመቅደስም ጋር ቢሆን ብጣላ ራሱ ሰላም ለመፍጠር እንጂ ሌላ ነገር አልነበረም። እናንተ በሌላ ነገር አስባችሁት ከሆነ አላውቅም። እኔ ከመቅደስ ጋር ስጣላ ሰላም እንዲሆን ከዚህ በኋላ ምንም አይነት ነገር እንዳይበጠበጥ ከዚህ በኋላ እኔ በመቅደስ ምክንያት ስሜ እንዳይነሳ ስለምፈልግ ብቻ ነው። እኔም በቃ ይሄንን ነው የምፈልገው። ነፃነት አንቺን ስም ማለት ነው በየቦታው በየእንትኑ ምናምን እንዲነሳ አልፈልግም። ይቀለሽ ኩል ሆነሽ እንድትቀመጭልኝ ነው የምፈልገው። ሌላ ነገር እኔ ሌላ ተሰቀይልኝ እንደዚህ ሁኝልኝ አላልኩም። እኔና አንቺ የሆነ ነገር ስጠይቅሽ አንቺ ደርሰሽ ቦግት ያለሽ የሆነ ነገር እንደዚህ አድርጊ ስልሽ ደርሰሽ እንትን ያለሽ ይሄ ለምን ያስፈጠረዋል እንዴ? ረጋ ብለሽ አስቢ እንጂ መሆን ያለበትን ነገር በሚሆነው መንገድ ይሁን እንጂ አንቺ እንደዚህ ስላልሽ እንደዚህ የሚሆን ነገር አለ የለም። ግን አንቺ የሆነ ነገር ስትጠየቂ ተነስተሽ እንቧከረዩት ያለሽ። አንድ ቀን እኮ ችግራችንን በሰላም ፈተን አናውቅም። አንድ ቀን ተሳስተሽ ማለት ነው። አንድ ቀን እኔ ወይ የሆነ ነገር ብዬ እመጣለሁ አንቺ ቦግት ያለሽ። ኧረ እንዴት ነው ችግራችንን የምንፈታው? እሺ በቃ ከጨረስካም መናገር የፈለከውን ነገር ጨረስካ። በቃ ቆይ እኔ ያልጨረስኩት ነገር አለ ፋሚሊዎቼ። አሁን ይኸውላችሁ ይሄንን ያደረኩበት ነገር ነፃነትም የራሷን ኑሮ እንድትኖር በቃ አላራለ እኔ እንጃ ብቻ ግን አብርሃም ሩታም የራሳቸውን ኑሮ እንዲኖሩ ነው። ነገር መደጋገምም ምንም ማለትም አያስፈልግም። እና ደግሞ ከዚህ በኋላ ላለው ነፃነት እጇን ታወጣለች ብዬ ነው የምነግራችሁ። እና ደግሞ ይሄንን ደግሞ እሺ ስላልሽኝም ይሄንን ነገር እንደዚህም ብለሽ ስለታዘሽኝም በጣም ነው የማመሰግነው በቤተሰባችን ፊት። እና የምትይው ነገር ከሌለ ቀጥታ ወደ አብርሃም ይዤሽ ልሂድ። የት ነው የምትወስጂኝ? አብርሃም ጋር ነው እኮ። ለምን? ይቅርታውን እቀበላለሁ ብለሽኛል አይደለ እኮ። አብርሃም አሁን ይቅርታ የሚጠይቀኝ እና ታዲያ ስለዚህ ወደ እሱ ጋር እንሂድ። እሱ ጋር ያለውን ነገር ሶልቭ አድርገን ወደ ቤታችን እንምጣ። ምን ይመስልሻል? እኔ ይሄንን ነው የምለው ፋሚሊዎቼ። ያው አብርሃምን ሩታንም አስታርቀን እሷንም ነፂንም ይቅርታውን ተቀብላ ወደ ቤታችን እንገባለን። አሁን ተነሽ እንሂድ።